ስሜ ከየቆራለው የመጣሁት የተወለድኩበት አምቦ ነው። ያደግኩበት ደግሞ አዲስ አበባ ነው። እኔ የነበርኩበት ማለት ኦርቶዶክስ ነበርኩኝ። አሁን በቅርብ ቀን ነው ጌታን የተቀበልኩት። እሱን ከመቀበሌ በፊት ብዙ ጌታ ያመመኝ ነበርና ብዙ ሆስፒታልም ገብቻለሁ፣ ተኝቻለሁ። ግን ጸበል የትም ቦታ ሄጃለሁ፣ ጸበልም ግን አልዳንኩትም። ከዛ እዚህ ጌታን ስቀበል ያስነሳሳኝ እኔ ፈልጌ አይደለም የገባሁበት ራሱ ሰው ለማዳን ነበርና በዛ አጋጣሚ እኔም የራሴን ያገኘሁበት የተቀበልኩት ሰውን ሳድን ገብቼበት ነውና በዛ አጋጣሚ ደስ ብሎኛል። አመስግኑልኝ። ጌታ መስግኑልኝ። ጌታ ስላገኘው ደስ ብሎኛል ያለች ነው። በደንብ አጨብጭቡላት። በምን በሽታ ነው ረጅም ጊዜ ሆስፒታል ላይ የቆየሽው? እኔ ብዙ ጊዜ ጮጋሬ ነው ያመኝ ነበረ። በጮጋሬ ነው። ከጮጋሬ ደግሞ እሱ ሲሻለኝ ደግሞ ኢንፌክሽን አለብሽ ተብዬ በቃ በወራት አብዛኛው በጥቂት ትንሽ ነው የሚለው ወይም 8 7 እንደዚህ መርፌ ነበር የሚያዙልኝና በወር በወርም በሳምንትም በቃ እንደምን እንደሄድኩ ነው በቃ እንትን የምለው ማለት ነው። ሲሄድ አጋጣሚ እኔ በህይወቴ የሚጠላው ነገር ቀበሌና ጤና ጣቢያ የሚሄድ ነውና በዚህ አጋጣሚ እና ምን መጥቶጂ ቀበሌ የሚሄድና ጤና ጣቢያ ሂጄ ለማከም ይሞታሉ እንጂ ጤና ጣቢያ አልሄድም ብላችኋለሁና አትወጂም? በጣም ነው የሚጠላው። እና ከዛ ያግል ይዞ ሲሄዱን ክሊኒክ ሄዳለሁ። እነሱ ጤና ጣቢያ ሂጅ ብሎ ብቻ ሲልኩኝ ክሊኒክ ነው የምሄደው እንጂ ጤና ጣቢያ አልሄድም። በሽታ ጮጋራ በሽታ ከባድ ነው ወይ አሉ። ግን ያየ ሰው ነው የማቆመው ማለት ነውና በቃ የምነሳው በቃ ጠዋት ዛሬ ሞትኩ በቃ ሞቴ ነው እንጂ መዳኔን አልጠበኩም ነበር በዛን ሰዓት ላይ ማለት ነው። ሁሉ ጊዜ ያለቅሱብኛል እንጂ ትድናለች ብሎ የጠበቀኝ ሰው አልነበረምና ከዛ ጸበል ይወስዱኛል። የማይወስዱበት ቦታ የለም፣ ሐኪም ቤት መሆኑ ራሱ ማለት ነው። ከዛ የሆነ ሰዓት ላይ ሐኪም ቤት እንደተኛው ብዙ መድኃኒት ተሰጠኝ። በቃ በ3 ወር ምናምን ቀጠሮ ይኖረኛል፣ ይሄዳለሁ፣ መርፌ ክኒን ይሰጡኛል። ከዛ እንደዛ ያልኩኝ በቃ 2016 ላይ ወደ እንትን ደግሞ ተቀየረ። ጮጋራ መጀመሪያ ጮጋራ አሲድ ይረጫል አገልግሎቱን ላቆማል ተብሎ ነበር። ጮጋራው ከዛ ክኒኑን ተውና ክኒኑ ጭራሽ እያላጠ ነው አሲድ ይረጫል ተብሎ መርፌ ነበር የምታዘዘልኝና መርፌ ደግሞ ሰው ምግብ ስትበላ ነው መርፌን አቅሙን ችሎ የምትቀበለው ማለት ነው። እኔ ደግሞ በዛ ሰዓት ላይ ምግብ አልመገብም ነበርና ግሉኮስ ሁላ ነበረ ተደርጌ ምናምን የምተነፍሰው ሁላ ማለት ነው። ከዛ የሆነ ሰዓት ላይ እንደዚህ ያለው ትንሽ ተሻለኝ። እኔ መርፌ ይሁን እኔ ግሉኮስ የተደረገብኝ ይሁን አላውቅም። በቃ ወደ ቤት የሚሄድበት ቀን ነበረ የሚናፍቀኝ ማለት ነው። እና አስተማሪዎቼ እዛ መጥቶ ሲጠይቁኝ ኢማሜን ራሳና በቃ ወደ ትምህርቴ ደግሞ አይምሮ ይሄድና በጣም ያለቅስ ነበርና ከዛ የሆነ 2016 ላይ ከሐኪም ቤት ወጣውና በቃ እኔ የትም ቦታ ተሰዱኝ በቃ እግዚአብሔር በቃ መጨረሻሽ ነው ካለኝ መሞት ነው የምፈልገው እንጂ ሐኪም ቤት ሆነ ጸበል መሄድ አልፈልግም አልኳት ማለት ነው። የነበርኩባት ሴትዮ ማለት ነው። ከዛ እሷ አይ እንደዚህ ሞት ተስፋ መቆረጥ የለብሽም፣ ሰው ተስፋ ሳይቆርጥብሽ እሱ ተስፋ ሳይቆርጥብሽ አንቺ እንዴት ነው ተስፋ የምትቆርጥ ምናምን አለችኝ። ከዛ እንደዛ እያለ በቃ እኔ ወይም ወደ እናት እሄዳለሁ ወይም ደግሞ ሰፈር መቀየር አለብኝ አልኳት ማለት ነው። ምናልባት ሰፈር ሊሆን ይችላል ያልኳት። ከዛ መጀመሪያም ሜክሲኮ ነበር የሚኖረው። ከሜክሲኮ ደግሞ ወደ አያት አደባቢ ተቀየረ ቤቱ ማለት ነውና ከዛ አይ እኔ ቤቴ እዚህ ነው፣ የት ነው መቀየር የምችለው ወይም ደግሞ ክፍለ ሀገር ሄደሽ ሞክር አለችኝ ማለት ነው። ከዛ ክፍለ ሀገር እንደሄድኩኝ ትንሽ ተሻለኝና ከዛ ደግሞ ትምህርቴን አቋርጬ ስለነበርኩ ተሻለኝ ተመለስኩትና ጀመርኩኝ ትምህርቱ ማለት ነው። ትምህርት ገባለሁ የሆነ አንደኛ ሰምስተር በገባው ወይም ደግሞ ግማሽ 1 ወራት ቀን ከተማርኩኝ በቃ ደብተር ራሱ ቤት አስጠለኛል፣ ማንበብ ያስጠለኛል እና ራሴን ሁላ ነበር የሚያውኝ ማለት ነውና
ልክ ደብተር ገልጬ ሰው ኡምባዬ ነው እንጂ ምን እንደምታየኝ አላውቅም። ተስተውሳላችሁ መንፈሱ ጮስ ኡምባዬ በቃ ደብተሩን ገልጬ በውየው ቁጥር በቃ እኔ እንጃ እኔ ነኝ የማለቅሰው ወይስ ከውሃ ነው የሚፈሰው ለነበረ የሚለው ደብተር ሲታጠብ ማለት ነው። በቃ ማንበብ አልችልም፣ መጻፍም አልችልም። በጣም ነበር የምቸገረው ማለት ነው። ከዛ እንደዛ ያለ ደግሞ ኢንፌክሽን በጣም እያመኝ ነበር የመጣው ማለት ነው። የምን ኢንፌክሽን? የኩላሊት ኢንፌክሽን አለብሽ ተብዬ የኩላሊት እሺ። ከዛ ለሱም ደግሞ ክምቤት ሄድኩኝ። እዚህ ከመጣ ልክ ደግሞ ትምህርት ቤት ስገባ ነው የሚከሰትብኝ ማለት ነው። ከዛ ልክ ትምህርት ቤት እንደገባሁ ደግሞ እሱ አየው ራሴ ላይ አየው። በጣም በቃ መቀመጥ አልችልም፣ መራመድ አልችልም እና ልክ ከጓደኞቼ ጋር እየሄድኩ እያለ በቃ ወደ ኋላ ነው እግሬ የሚጎትተኝ። ከነሱ እኩል ሆኜ አልራመድም ምናምን። ግማሾቻቸው ስቁብኛል፣ ግማሾቻቸው ደግሞ ሙዚብ ይዙብኛል፣ ግማሾቻቸው ደግሞ አይዞሽ በቃ ይሄ ሁሉ ነገር ያልፋል፣ ይሄን በሽታ አልፈሽ እዚህ ደርሰሻል፣ ይሄ ማቀትሽ ምናምን ይሉኛል። እሷም እኔ አጠገብ ሆና ለኔ ነበረ ጌታ እንዲቀበልና እኔ እንድድን ነበረ የምትጸሎት የምታደርገው ማለት ነው። ከዛ ከቤታችን ውስጥ እኔና እናቴ የሆነ እህት ያለችና 3 ሰው ነው ያልተቀበለው። ሁሉም ተቀብሏል ማለት ነው። ጓደኞች ራሱ አሉኝ። አንቺ እኮ አለችኝ አንድ ልጅ ጌታን ከተቀበልሽው ካለ ገንዘብ ይሄ ሁሉ ገንዘብሽ የምታወጪው ካለ ገንዘብ እሱ በነፃ ያድንሻል አለችኝ ማለት ነው። አይ በዚህም ይድናሉ አልኳት ማለት ነው። ከዛ ይሻለች እና እንትን አለች የሆነ እንትን ነበረ ውሃ ነበረ ራሱ ይዛን መታኝ። ይሄንን ጠጭ ትድናለሽ አለችኝ። አራ እኔ አልፈልግም እኔ ጸበል እጠጣለሁ አልኳትና አልኳት። ከዛ ይዛ ተመለሰች ማለት ነው ወደ ቤት። ትምህርት ቤት ነበር ይዛ የመጣችው ማለት ነው። አይደለም ጌታ ብሎ የተጸለው ውሃ ራሱ እምቢ አልሽ? ማለት እምቢ አልኳት። ማለት ከዚህ በፊት ቤት ውስጥ ማለት በልጅነቴ ነበር እኔ እዚህ የመጣሁትና ከሰው ምንም ነገር አትቀበል ነበር ስትልኝ ነበርና እሱን በመፍራቴ ነው ያልተቀበልኳት ማለት ነው። ምን አድርጋበት እንደመጣች አላውቅም በሚሉ ነበርና ከዛ እዚህ ከመጣሁ በኋላ እንደዛ ያለው ትንሽ ተሻለኝ። በቃ በሽ ተሽሎኝ ሁሉም ደህና ባልሆንም እንኳን እንደበፊቱ አልሆንም። ኢንፌክሽንም ከታከምኩ በኋላ ደህና ነኝ። ጮጋሬም ደህና ነኝ። ግን እዛ ከወጣሽ በኋላ እዛ ከወጣሁ በኋላ ደህና ነኝ። ብዙም ስሜት እንደበፊቱ አይሰማኝም። ግን ስነሳብኝ በጣም ነው የሚያመኝ እንጂ ማለት ነው ማራመድ እና ምን ያቀተኝ መቼ አሁን ደህና ነኝ እግዚአብሔር ይመስገን። አሁንም የሆነ እናት ልጅ ይዛ አንዷን አዝላ አንዱን በእጇ ወደፊት እያስራመደችው እቃ በእጇ ይዛ ነበረና እየሄዱ ነበር። ከስራ እየመጣሁ እያለ ባጃጅ ልጁን ልገጭ ስል እኔ ባጃጁን ከልጁ አድናለሁ ስል ባጃጁ ገጨኝና እዚህ በር ላይ ወደኩኝ ማለት ነው። የት በር? እዚህ በር ላይ ማለት ነው። ከዛ በበር በቃ በጭንቅላት ብሮቱ ላይ ነው አረፍኩት ማለት ነው። እኔ በዛን ሰዓት ላይ ልጅቷ ነው እንጂ የራሴን ስሜት ቦታ አልሰጠሁት ማለት ነው። ከዛ ልጁ ደግሞ ወደ ኋላ እንዳይል ሲኖ ትራክና ቅጥቅጥ መኪና አለ፣ ወደፊት ደግሞ ከጎሮ የሚመጣው መኪና አለ። በመሀል ባጃጅ ገባችና በቃ ብድግ አድርጋ ነው እዚህ በር ላይ እንትን አደረገችው ማለት የወረወረኝ ማለት ነው። ከዛ ልጁ እንዳቀፍኩኝ ልጁ ምንም አልሆነችም። እንደውም በቃ እሷ የማጫወታቱ ላይ የመሰለ ትስቃለች ሁላ ማለት ነው ልጅቷ። ከዛ ልክ እኔ ከዚህ በር ላይ ስነቆም ምንም አልተሰማኝ። ድንጋጤ ይሁን አላውቅም በዛ ሰዓት ላይ ምንም አልተነካም። የህመም ስሜት ራሱ አልተሰማኝም በበር ላይ የተገጨው። ከዛ ቀና ብዬ ሰው በመጀመሪያ አልመጣሁም ነበር በዚህ መንገድ ላይ ቀና ብዬ ሰው የቸርች ነው መጀመሪያ መኖሪያ ነበረ መሰለኝ። ከዛ ማስታወቂያን ሳነበው እንዴ ይህ መላጣው ሰውዬ እውነቱ ነው በደህና ምልኳል በስመ አብ ብዬ ነው ያለፍኩት ሁላ ማን ሰውየው? ካልኩኝ በኋላ በቃ ማለት አላምንኩ በቃ ደህና ምልኮ አለ በስመ አብ ብዬ ነው ያለፍኩት ሁላ ማለት ነው። በር ላይ ወርቀሽ
አዎ መሬት ላይ ወረድኩና ምንም ሳልሆን በቃ ይሄም ስሜት አልተሰማኝም። አይ ደህና አምልኮ አለ እንደዚህ ወድቄማ ምንም ስሜት ሳይሰማኝ ልጅቷንም እንድናለ አዎ እኔ ስለተረፈኝ በቃ ይሄ ደህና አምልኮ አለ በስማም አልኩትላ ማለት በኢየሱስ አላልኩም በስማም ብዬ አለፍኩኝ። እሺ ከዛም ባለፍኩም በሳምንቱ በቃ ሁሌ በዚህ መንገድ ሲሄድ በታችኛ ነበር የሚሄደው በዚህ መምጣት ጀመርኩኝ። በቃ በአጋጣሚ ክፍት ካገኘው ገባለሁ በምለው ማለት ነው። ኦኬ ቸርቹ ማለት ነው። አዎ እሺ እዚህ ከመግባቴ በፊት ፊልም አየሁት ማለት ነው። ምን ለማይሽ የሆነ በቃ እዚህ ቆሜ ከላይ ላይ የሆነ አንዳንዱ እንዳትጂ ብሎ የሚከለክለኝ አለ። ከዛ እዛ ቤት ከርሽ ትቀጣያለሽ እንዳትጂ የሚል ህልም ያሳየኛል። እዚህ ቸርች ከርሽ እሺ አንዳንዱ ደግሞ እዛ ከርሽ እንደውም ነፃነትሽ ነው የምታገኙ ሂጂ የሚለኛል ማለት ነው። አንድ ደግሞ ፊት ለፊቴ ቆምና ነጭ በነጭ ለብሶ እጄን ካሹ ይለኛል። እጄን ካሹ ነፃ ትሆናለሽ እኔ የኔን እጅ ብቻ መያዝ ከቻልሽ ጥርዬ አልጥልሽም አትወርቅም አትቀያጠይም ሂጂ ይለኛል ማለት ነው። ጨርቅ ነገር ውሃ ነክሬ ነበር አስሬበት ስራ የምሰራው ማለት ነው። መቀመጥ አልችልም። ውሃውን ጨርቅ ላይ አድርጌ ስለሚያቃጥለኝ አስረዋለሁ። ከዛ ልክ ሳስር ሰከንድ አይሞላም ያ ጨርቅ ሊደርቀው ማለት ነው ከማቃጠል የተነሳ ማለት ነው። ከዛ ሁሉ ጊዜ በቃ አለቅሳለሁ እንዴ አንዱ ስዳንኩ አንዱ ነው ደግሞ የሚመጣብኝ እያልኩኝ ከዛ ልክ ያኛን አፈር እንትን ውሃ ነው የተጸለበት ውሃ በሱ በጠበጥኩና አንድ ብርጭቆ ለጣጣ አስቀመጥኩት። ከዛ የተረፈው ደግሞ በቃ ሰውነት ሙሉ ለ3 ቀናት ምልክት እንዳይበት ብዬ ተቀበው ማለት ነው። ከዛ ልክ በመጀመሪያ ተቀብቼ ውሃን አፈር ነው እንደውም አፈር ኢንፌክሽን ነው ለጨጓራ እንትን ኢንፌክሽን ጠጣር ሆኖባቸዋል አፈር እንትን ይላሉ አይደል ከገደለኝ ምግደለኝ ከዚህ ሁሉ ስቃይ ተርፋለሁ አልኩኝና አፈሩን በቃ ዝም ብዬ ማለት ነው እስከ ውሃ በጠበጥኩና ጠጣው ማለት ነው። ጠጣሽ ግጥም አርገሽ? ግጥም አርገ ጠጣውና ከዛ የተረፈውን ደግሞ እስከፋው ተቀባውና ስራ ቦታ ሄድኩኝ ማለት ነው። ከዛ በቃ ግሬ ማንሳት የሚያቀተኝ ወደ ቤት መራመድ የሚያቀተኝ ፎስ አገኘሁት። በዛ አጋጣሚ አመስግኑልኝ።